በጣም ማከብራችሁ ኢትዮጵያውያን፣ ኤርትራውያን እኔን የምትሰሙኝ የኔ ወንድሞች፣ የኔ ህዝቦች ደህና ናቸው። እንደምታውቁት እኛ እንግዲህ ሁላችንም የታሪክ በሽተኞች እንደሆን ሁላችንም የምናውቀው ነገር ነው። አሁን እኔ የማደርገው ነገር ምንድን ነው? ታሪክ አላይነት ታሪካችን በደንብ እንዲነበብ በየነገሩ የመሰለኝ ነገሮች እያመጣሁ ዘረዝር እዚህ ጋር ከኢትዮጵያን ጋር ውድድር አይደለም። ሁለታችን የጣሊያኖች ግዛቶች ነበር። ኢትዮጵያ ለ5 ለ6 ዓመት፣ እኛ ደግሞ ለ50 ዓመት። ስለዚህ የጠላት ግዛት ለሁለታችን መጥፎ እንደነበር የታወቀ ነው። ሰዎቹ እንደምታውቁት ብዙ ታሪክ ተምታቷል። እኛ በፌዴሬሽን በ52 ከገባን በኋላ ወደ ኢትዮጵያ፣ ከዛ በኋላ የራሳችን ታሪክ የኤሪትሪያኖች ታሪክ ተሰርቆ የኢትዮጵያኖች ሆኗል። ብዙ ዕቃ እንደተወሰደብን ከኤርትራ በጃንሆይ ጊዜ ገባችሁ። ታሪካችንም ተሰርቋል። ኢትዮጵያን ሂስቶሪያንስ የእኛን ታሪክ በደንብ አድርገው አላነበቡትም፣ የራሳቸውም ጭምር። ስለዚህ አንድ ባንድ ዘረዝራለሁ። እኔ በእኛ በኤርትራ ውስጥ በእኛ ሚዚየም ውስጥ መሰራት ያለባቸውን ነገሮች በትግርኛ አደርጋለሁ። ከአንዱ ደግሞ ይሄኛው ነው። እንግዲህ እንደምታውቁ ዘርአይ ደረስ ኢትዮጵያዊ ነበረ ተባለ። ሞገስ አስገዶም፣ አብርሃም ደቦጭ ኢትዮጵያኖች ናቸው ተባሉ። የእኛ ሮል አድዋ ውስጥ ምንም ሰዎቹ ለማስተካከል ለልጆቼ፣ ሁላችሁ ልጆቼ ናቸው። እናንተ በደንብ ታሪካችሁ እንድታነቡት እና ከዚህ በፊት የኔ ጄኔሬሽን የተሳሳተውን ስህተት እንዳይደረግ ለማድረግ ነው። እዚህ ጋር ደግሞ እኔ የምናገረው በስሜት ሳይሆን በቁጥር በሳይንስ ነው። ሰዎቹ ለምሳሌ ዘርአይ ደረስ ኤርትራዊ ነው ወይስ ኢትዮጵያዊ? ሞገስ አስገዶም እና አብርሃም ደቦጭ ያደረጉት ጀግንነት ለኢትዮጵያ ብለው ነው ወይስ ለሁላችን ብለው ነው ወይስ ለኤርትራ? ምሁር አካል በደንብ ያሳስበኛል። እስኪ ለምሳሌ የኢትዮጵያ ቨርዥን የኢትዮጵያ አወሳሰድ እንዴት አድርገው ነው የሚወስዷቸው? ሞገስ አስገዶምንና አብርሃም ደቦጭ ሁለቱንም እንደ ኢትዮጵያውያን አድርገው ነው የሚያቀርቡት። ኢትዮጵያን ሳይደለም ሰዎች ትክክል ነው አይደለም። እኔ ደግሞ አሁን እንደ በምሁር መጠን አርጊው ማድረገው እነሱ የሰሩት ስራ ለሀገራቸው ለኢትዮጵያ ብለው ነው ወይስ ለኤርትራ ብለው በሚባልበት ነገር ፈርስት ኦፍ ኦል አገራቸው ኤርትራ ነው። ያንን ኤርትራያኖች ነበሩ። በዛ ጊዜ ደግሞ ኤርትራ ብቻዋን ነበረች አይደለም። በጣሊያን ቅኝ ግዛት በቁጥር እንመጣዋለን። ስለዚህ አገራቸው ውስጥ መንቀሳቀስ አልቻሉም። አክቲቪስትስ ናቸው። ስለዚህ ልክ እንዳደጉ ኢትዮጵያ ውስጥ መጥተዋል። ኢትዮጵያ ውስጥ መጥተው ደግሞ የተሰራውን ስራ ጣሊያኖችን ያደረጓቸውን አረጉ። ለምንድን ነው ያደረጉት? ለኢትዮጵያ ብለው ነው ወይስ ለሁለታችን ብለው ነው ወይስ ኤርትራውያን ስለነበሩ እና አገራቸው ውስጥ ለነበረው ጭቆና በጣሊያኖች እሱን ለመቃወም ነው የሚለው? መጀመሪያ ወደ ኢትዮጵያ ጋር ሰዎች ወደ ኢትዮጵያ ቨርዥን የኢትዮጵያውያን ታሪክ ይህ የአዲስ 1879 የግርጌ ማስታወሻ ነው። የካቲት 12 ቀን 1929 ዓ.ም የግድያ ሙከራ በተቀጠረበት ቀን ማለዳ እንግዲህ ሰዎቹ የእነዚህ ሰዎች ታሪክ በብዙ ሰዎች የተለያዩ ታሪኮች ተነግረው ይሆናል። በኤሪትሪያኖች ግን የተነገረ ነገር እኔ ይሄኛው ስላሳሰበኝ ነው። ታሪካችን እንዴት አድርጎ ታሪካችን እንደሆነ ለመግለጥ ነው የመጣሁትና ይሄ አንድ ቨርዥን ነው። አንድ ቨርዥን ማለት ምንድን ነው? የአንድ ሰው አስተያየት ወይ የአንድ ግሩፕ አስተያየት ነው እና ብቻ ኤኒዌይ ኢትዮጵያኖች እንደዚህ አብርሃ ከቤቱ ከመውጣቱ በፊት የጣሊያንን ሰንደቅ ዓላማ በኢትዮጵያዊ ጦር በመውጋት ኋላ ላይ ይህን ለሚያስተውል ሁሉ አገሩን ከወራሪው ጦር እንዲከላከል የሚያስተምር መልእክት ተወ። ሁለቱ ሰዎች ቁጥራቸው የበዙ ፈንጂዎች ይዘው ወደ ቤተ መንግስቱ ቅጽር አመሩ።
ሰዎቹ ይሄ እንግዲህ የካቲት መቼ ነበረ? 12 ፌብሩዋሪ መቼ ነበረ? እስኪ ይቅርታ አድርጉልኝና ይሄ የ6 ኪሎ ሐውልት የተሰራበት የተደረገው ፌብሩዋሪ 19 ይሉታል በነጮች 1937 ዓመተ ምህረት የተደረገ በአዲስ አበባ አጭር ባለ ነገር አዲስ አበባ ውስጥ እነዚህ ሁለቱ ግራዚያኒ ፓወር ከያዘ በኋላ ስልጣን ከያዘ በኋላ እንግዲህ ምንድነው የሆነው? ጣሊያን ስልጣን አሸነፈ። ጃንሆይ ሄደዋል፣ ርቀዋል። ኦልሬዲ በ1935 ጣሊያን አገሪቷን ይዟታል። በ1937 ደግሞ በቃ ኢምፓየር ውስጥ ገባች። ጣሊያን ኢትዮጵያን የኔ ኢምፓየር ውስጥ አስገባኋት ልክ እንደ ኤርትራና እንደ ሶማሊያ ብሎ በሚጨፍርበት ሰዓት ነው እንዲህ የተደረገው። በዛ ሰዓት ለሴን ጀርመን የጣሊያን ግዛቶች ይህን ይመስሉ ነበር። ኤርትራ፣ ኢትዮጵያ ጠቅላላና ሶማሊያ ቢቀጥል ኖሮ ግዛቱ ደፍኒትሊ ለብዙ ጊዜ ይሄ ሶስቱም አገሮች አንድ ሀገር ሊሆኑ ይችሉ ነበር መጨረሻ ማለት ነው እንደተደረገው። አፍሪካኖች የኮሎኒያሊዝም የግዛት ስለሆነ ሰዎች በጣም ኢንትረስቲንግ ነው። ታዲያ ግን ጃንሆይ ከ5 ዓመት በኋላ ተመለሱ አይደለም 1941 ተመለሱ። ስለዚህ ትንሽ ጊዜ ስለነበረ እንደዛ ለማድረግ እድል አላገኘም ጣሊያን እንጂ ኤርትራን፣ ኢትዮጵያንና ሶማሊያን አርጎ ሊገዛ ይችል ነበረ። በዛ ጊዜ በ1937 ፌብሩዋሪ 19 ምን ተደረገ አዲስ አበባ? ፈርስት ኦፍ ኦል ሞገስ አስገዶምና አብርሃም ደቦች ያንግ ሰዎች ነበሩ፣ ያንግ ልጆች ነበሩ አይደለ? እኔ እንደሚመስለኝ ወደ 20 አካባቢ 22 23 አካባቢ ይመስለኛል። በእርግጠኛ በዚህ ዓመተ ምህረት ተወለዱ የሚል ሰው የለም። ግን ኤሪትሪያኖች ግን አገራቸው ውስጥ ሄደው ማግኘት ይችላሉ ብያምናል። የሰራበት ሰው የለም እንጂ። ኦኬ ይሁንና ፌብሩዋሪ 19 ዓመተ ምህረት 1937 እነዚህ ሰዎች ሁለቱም ከኤርትራ መጥተው አዲስ አበባ ውስጥ የሚኖሩ የነበሩ ሰዎች ናቸው። ኢንፋክት አንዱ ምኒልክ ሃይስኩል፣ አንዱ ደግሞ ተፈሪ መኮንን ሄዱ ነበር ይባላል። ብዙ ታሪክ ነው ያለው። ግን ሆኖም እዛ ይሰሩ ነበረ ይሁን ምናምን ሁለቱም ከስራዬ የሚባል ከኤርትራ ሪጅን እንደመጡ የታወቀ ነው። ስራዬ የሚባለው የኤርትራ አካል ከዛ ነው የመጡት። ያንግ ሆኖ አዲስ አበባ መጥተዋል። ፌብሩዋሪ 1937 ዓመተ ምህረት ምንድን ነው የተደረገው? ታሪኩ እንግዲህ በኢትዮጵያኖች ሲነገር እንስማውና ወደዛ ሄዳለሁ። ለምንድነውስ እንደዛ ያረጉት? አዲስ አበባ ውስጥ ወደ ቤተ መንግስቱም ገቡ። እንደ ማንኛውም ተጋባዥ ምንም አይነት አትኩሮት ሳይስቡ አደጋ ለመጣል ይመቸናል ያሉበትን ስፍራ ያዙ። በቤተ መንግስቱ ደረጃ ላይ ግራዚያኒና ከፍተኛ የጣሊያን ሹማምንት ስፍራቸውን ያዙ። እንደ ታሪክ ምሁሩ ፕሮፌሰር ስባኪ መጽሐፍ ሰዎቹ ግራዚያኒ የሚባለው የጣሊያን ሹም በአዲስ አበባ ውስጥ የነበረ ጃንሆይን የእሳቸው ፓላስ ውስጥ የእሳቸው ቤተመንግስት ውስጥ እሳቸው ከሄዱ በኋላ ቁጭ ብሎ የነበረው የጣሊያን ንጉስ ነው እና ኦልሬዲ ትልቅ በዓል የተደረገ ጣሊያኖች አገር አስፋፉ፣ ኢትዮጵያም ገባችበት፣ የጣሊያን መንግስት አስፋፋ፣ አሸነፈ እያሉ ሲያደርጉ የነበረበት ጊዜ ነው። ያንን ነገር ያደረጉ ከቀኑ 6 ሰዓት ግድም በቤተ መንግስቱ ደረጃ ላይ ቆሞ በነበረው ግራዚያኒ ላይ ገድለኞቹ ከህዝቡ ተቀላቅለው 7 የእጅ ቦምቦችን የወረወሩበት ሲሆን ጠረጴዛውን በጋሻነት የተጠቀመው ግራዚያኒን ያገኘው 3ኛው ቦምብ ብቻ ነው። ግራዚያኒ ከሞት ለተረፈበት ተጨማሪ ምክንያት የሚሰጡን ፕሮፌሰር ሪቻርድ ፓንክረስት ደግሞ እና አብርሃ የቆሙት ሪቻርድ ፓንክረስት ብዙ ስለ ኢትዮጵያ የጻፈ ሰውዬ ነው። የኢትዮጵያ ታሪክ የጻፈ ከድሮ ጀምሮ። ስለዚህ እሱ ከሆነ የሚናገሩት መቼም በግምትም የተሰራ ስራ ኤግዛክትሊ ምን እንደሆነ እነዚህ ሰዎች ታሪካቸው የሚያውቀው ሰው ብዙም የለም። ኤሪትሪያኖች ናቸው፣ የውጭ ሀገር ሰዎች ናቸው። ኢትዮጵያ ውስጥ ከኤርትራ ነው የመጡት። ኤርትራ ያኔ ይታያችሁ በ1937 ዓመተ ምህረት በጣሊያን ስር ነች፣ አገር ነች። ኦልሬዲ አገር ከሆነች 1890 ጀምሮ አገር ነች ያለች።
ስለዚህ ከሌላ ሀገር ነው የመጡት አዲስ አበባ ውስጥ ለምን ሲሄዱ የሚባለው ጥያቄ እንመልሰዋለን። ከጦር መሪውና ከበታች መኮንኖች ዝቅ ብለው በመሆኑ የግራዚያኒ ከፍ ያለው ስፍራ ላይ መሆን በአቅራቢያው የፈነዳው ፈንጂ ሙሉ ለሙሉ እንዳይመታው አስተዋጽኦ አድርጓል በማለት ነው። ሁለቱ የታሪክ አጥኚዎች በጠቀሷቸው ምክንያቶችም ሆነ በሌላ ግራዚያኒ ተረፈ። ፈንጂዎቹ እኩለ ቀን ከመሆኑ ከደቂቃዎች በፊት ፈነዱ። ግራዚያኒና ሌሎች 30 ይህን ቁጥር ፕሮፌሰር አልቤርቶ ሰባኪ 50 ያደርሱታል። ከነዚህም መሃል 3ቱ ጣሊያኖች መሞታቸውን ኢትዮጵያ በኢጣሊያ ፋሽስቶች የወረራ ዓመታት በተሰኘው መጽሐፋቸው ላይ አስፍረዋል። እንግዲህ እንደምታዩት ለየት ያለ ታሪክ ውስጥ ነው የተጻፈው። በደንብ አልተመዘገበም ታሪክ። አንድ ነገር ሆነው ግን እነዚህ ሰዎች ሁለቱ ግራዚያንን አጥቅተውታል። በዓል እያደረገ ሳለ ቪቫ ኢታሊያ ምናምን በሚልበት ቦታ ውስጥ አጥቅተውታል። ለምን ነው ጥያቄው? እሱ እርግጠኛ ነኝ፣ ግን ሌላው ትርክት መስሎ ይሰማኛል። ብዙ ሰው የራሱን ይናገራል። መኮንኖች ክፉኛ ቆሰሉ። ግራዚያኒን ወደ ሰውነቱ የዘለቁት 250 ያህል የፈንጂ ፍንጥርጣሬዎች ክፉኛ ያረዱትና ያንቀጠቅጡት ነበር። ይህን ቁጥር ፕሮፌሰር አልቤርቶ ሰባኪ 350 ያህል ያደርሱታል። ግራዚያኒ በፍጥነት ወደ ኮንሰላታ ሚስዮን ሆስፒታል ባይደርስ ኖሮ እሱም ደሙ ፈሶ ሊሞት ይችል ነበር። ይህ የግድያ ሙከራ አሰቃቂ እልቂት አስከተለ። ከመግደል ሙከራው በኋላ ለጥቂት ጊዜ መመሰቃቀልና ፍጹም መደነባበር ሰፍኖ ሲቆይ በጥበቃ ላይ የነበሩት ወታደሮች በተሰበሰበው ሕዝብ ላይ ተኩስ በመክፈት በቤተ መንግስቱ ውስጥ ያገኙትን ሁሉ ተከታትለው ፈጁት። ወዲያውኑ ጅምላ ጭፍጨፋ ተጀመረ። በዚህ የኢጣሊያኖች የብቀላ ዘመቻ ወቅትም ከ2000 እስከ 4000 የሚሆኑ ኢትዮጵያውያን በእስር ቤት እንደታጎሩ ተገምቷል። ከነዚህ መካከልም ቢያንስ 1500 ያህሉ ከግድያ ሙከራ ጠንሳሾቹ ጋር ተባብረዋል በመባሉ ተጠርጥረው ወይም የጦር መሳሪያ ይዘው መገኘታቸው ብቻ ተገድለዋል። በግድያ ሙከራው ሰበብም የተገደሉ ሰዎች ቁጥር 5469 ደርሷል። 350 ሹማምንት ወደ ኢጣሊያ ሲጋዙ ከ1500 እስከ 6500 የሚደርሱ ኢትዮጵያውያን ደግሞ ሶማሊያ ወደሚገኘው ደናኔና ኤርትራ ወደሚገኘው ናኩራ የወህኒ ልማት ተግዘው ብዙዎቹ ሳይመለሱ ቀርተዋል። በኢጣሊያኖች የብቀላ ጭፍጨፋ በርዕሰ ከተማዋ አዲስ አበባ የተገደሉትን ሰዎች ቁጥር ናኩራ የሚባለው ሰዎቹ ኤርትራ ውስጥ ጣሊያን እየገዛ ሳለ እዛ አይላንድ ነው፣ አንድ ደሴት ነው፣ የሚያስርበት የነበረው ቦታ ነው ናኩራ የሚባለው። መለከት የኢትዮጵያውያን ምንጮች 30,000 ሕዝብ እንዳለቀ ሲገልጹ፣ ኢጣሊያኖቹ ደግሞ ወደ 600 ዝቅ አድርገውታል። ታማኝነት ያላቸው ምንጮች ግን የጭፍጨፋውን ሰለባዎች ቁጥር 3000 ያህል እንደሚደርስ ይገምቱታል። እንግዲህ እዚህ ላይ የተጠራ ነገር የለም። ኢትዮጵያኖች ግን እኔ የማውቀው ልጄ ሆኜ ኢትዮጵያዊ ሳለሁ ኤርትራ ነፃ ሳትወጣ 30,000 የሚባል ታሪክ ነበር የምናውቀው። ስለዚህ እሺ ይሄ ብቻ። የጥቃቱ ፈጻሚዎች የጓሮውን መውጫ በር በመጠቀም ከቤተ መንግስቱ በቀላሉ ለመሰወር አልተቸገሩም። ከዚያም መጀመሪያ ወደ ደብረ ሊባኖስ ከሸሹ በኋላ ከራስ አበበ አረጋይና ከመስፍን ስለሺ የአርበኞች ጦር ጋር ተቀላቀሉ። ነገር ግን እነዚህ ሰዎች ኤርትራውያን በመሆናቸውና የኢጣሊያም ቅጥር ሰራተኞች ስለነበሩ ሊታመኑ ባለመቻላቸው ከአርበኞች ጋር ምንም ሊሰሩ አልቻሉም። በኢትዮጵያ ያለው የጣሊያን መንግስት ሹም አብርሃንና ሞገስን ለጠቆመ 10,000 ጥሬ ብር ወሮታ እንደሚከፍል ስለገለጸ ሁለቱ ገድለኞች አደገኛ ሁኔታ ላይ እንዳሉ በመገንዘብ ወደ ሱዳን ለመሰደድ ወሰኑ። ይሁንና መተማ አካባቢ ምናልባት በስህተት ሳይሆን እንዳልቀረ በሚጠረጠር አጋጣሚ በተላላፊ ኢትዮጵያውያን በጥይት ተገደሉ። ከሁለቱ ገድለኞች ሌላ ሶስተኛው ሰው ብለን የምንጠራው ግለሰብ አለ። ለመሆኑ ይህ እንግዲህ ሰዎቹ አገዳደሉ ነግሯቸዋል።
በዛ ይሄንን ታምነዋለህ ወይ ብትሉ ሰምቼዋለሁ። ሌላ ነገር ይሰማ። አንዳንድ ቦታ ላይ ኢትዮጵያኖች ለጣሊያኖች ሰጧቸው፣ እዛ ይዘው አሳልፈው ሰጧቸው የሚባላል። ሁሉም ነገር ትተን ለምንድን ነው ያደረጉት? ኦኬ ወይ በእነሱ ምክንያት 30,000 ጠፍቷል ይባላል። በኢትዮጵያኖች ግን 6,000 ነው የሚለው ያለው። ጣሊያን ይባላል ዋሬቨር። ግን በኢትዮጵያ ታሪክ ውስጥ 30,000 ይባላልና በዛ እንውሰደው። እንደምታውቁት እንደዚህ አይነት ነገሮች ተሰርተዋል ለነሱ ለሞቱት። አዲስ አበባ 6 ኪሎ ውስጥ አይደለም ሰዎች። ከዛ በኋላ ታሪኬ ውስጥ እገባለሁ። አዲስ አበባ 6 ኪሎ ለነሱ ክብር በዛ ሰዓት ለተደረገው መስዋዕትነት የተሰራ እንደሆነ ሁላችን እንድናውቀው አይደለም። አንዳንዴ አዲስ አበባ በጣም ይናፍቀኛል። 6 ኪሎ ኤሪያ ደግሞ በጣም ነው ይናፍቀኛል። እዛ ዩኒቨርሲቲ በ1900 ኢትስ አ ቢዩቲፉል ኤሪያ። ኤኒዌይ ይሄ ነው ታሪኩ። ጥሩ ማስታወሻ ነው የተደረገላቸው። there is no doubt ማአት ሰው ጠፍቷል፣ ማአት ታሪክ ተጽፏል። ግን ጣሊያን ኣብ ዝተወረረትሉ እዋን ይኹን ድሕሪኡ ኢትዮጵያ ውድ ኤርትራውያን እኔ እዚህ ጥል ለማምጣት ወይ ምናምን አይደለም። አስገዶም አብርሃም ደቦጭና አስገዶም ኢትዮጵያውያን ነበሩ ወይስ ኤርትራ? እንግዲህ እሱን ለማድረግ መጀመሪያ እድሜያቸው የት እንደተወለዱ ምናምን ሪቫይዝ ማድረግ ይኖርብናል ማለት ነው። ይታያችሁ እንግዲህ እድሜያቸው በደንብ አይታወቅም። 22 23 ቢሆኑ 30 እንኳን እናርጋቸው፣ 30 እናርጋቸው። ሁለቱም 30 ነበሩ እንበል። አንዱ ኦፍኮርስ ተፈሪ መኮንን ውስጥ ይማር ነበር ይባላል። አንደኛው ደግሞ ምኒልክ ስኩል። ኤኒዌይ ግን ከኤርትራ ውስጥ ወጥተው ያንግ ሆነው መጥተው አዲስ አበባ 30 ነበሩ። እንግዲህ ሰዎቹ 30 ከነበሩ ከየት ነው የመጡት የሚል ጥያቄ መመለስ ይኖርብናል አይደል? እንግዲህ 30 ከነበሩ 1937 ከነበረ የፈጠሙት ስራ 30 ስትቀንሱበት በ1907 አካባቢ ተወለዱ ማለት ነው። በቃ በ1910 አካባቢ ተወለዱ ማለት ነው። 1910 ሲወራ ደግሞ ከ1890 እስከ 1910 ድረስ ለ20 ዓመት ኤርትራ ገዝታታለች። ኤርትራ የሚባል አገር ኦልሬዲ ተመስክሮ ተፈራርሞ ውጫሌው ተፈራርሞ ከዛ በፊት በዓለም ውስጥ ኤርትራ የምትባል የጣሊያን ኢምፓየር ተመስርታ የነበረችበት ጊዜ ኦልሬዲ 20 ዓመት ከተደረገ በኋላ ነው የተወለዱት። ስለዚህ እነሱ ኢትዮጵያንስ ነን ብለው ሊያስቡ የሚችሉበት ምንም መንገድ የለም። ኤርትራ የተባለ ፉል ፍሌሽ የሚታወቅ አገር ውስጥ ስለተወለዱ አንድ ይሄ ነው። ኦኬ ስለዚህ ምንድን ነው እዚህ ጋር በደንብ አድርገን ነው እኔ በሳይንስ ብቻ ነው ገጡ ሰዎች ኢንጂነሪንግ መወደው ለዛ በቁጥርና በምናምን በሂሳብ ስለም አንብበህ ከመጣ ከጠየቅ ራስህን የሚገባህ ነገር ነው። እንግዲህ በጣሊያን ዘመን ኤርትራ የምትባል አገር ውስጥ የኖረ ሰውዬ 20 ዓመት ተመስርታ እንዴት አድርጎ እዛ ተወልዶ ኢትዮጵያዊ ነኝ ሊል ይችላል? የጣሊያን የኤርትራዊ ሲቲዘንሺፕ ነበረ አይደለም? ኤርትራዊ ነበሩ ማለት ነው እንጂ ያው እዛ ስለተወለዱ የስራዬም ልጆች ስለሆኑ የሀገሪቷ ኤርትራኖች ሆነው ተፈጠሩ። ስነን ብለው የሚገዙበት ምንም አይነት መንገድ አልነበር። አዲስ አበባ ውስጥ ለምን እንደዛ ነው? ለምን አገራቸው ውስጥ እንደዛ ነው? ኦፍኮርስ አገራቸው ውስጥ የጣሊያን አገር ሴኪሪቲው በጣም ከባድ። እነዚህ አክቲቪስቶች ነበሩ፣ የጣሊያን ግዛት የሚቃወሙ አክቲቪስቶች ነበሩ። በኤርትራ ውስጥ እስከ 4ኛ ክፍል ብቻ ነበረ የሚፈቀድላቸው አይደለም። ይሄ በዚህ ቁጭት የነበራቸው። በዛ ላይ ኤርትራ ውስጥ አፓርታይድ ነበር። ጥቁርና ነጭ ተለያይቶ የሚኖርበት፣ ተለያይቶ ሽንት ቤት ውስጥ የሚገባበት፣
ተለያይቶ ትምህርት ቤት የሚሄድበት ሁሉ ነበር። አፓርታይድ እንደሳውታ በዚህ ሁሉ ቁጭት ከዛ አገር ውስጥ ሆነው አክቲቪዝም እንዳያረጉ እዛ ሆነው አብዮት ማካሄድ እንደማይችሉ አውቀው ነው ወደ ጎረቤት ሀገር የሄዱት ወደ ኢትዮጵያ። በእኔ አሳምፕሽን ነው የምላችሁ ሰዎች። ስለዚህ ልክ ግራዚያኒ ደግሞ ኢትዮጵያን እንደያዘ እነሱ ኦልሬዲ ዋው ጣሊያን እዚህ ሀገር መጥቶ ይዟል አይደለ? እዚህ ሆነን ልንታገለው እየፈለግን ከውጭ እዚህ ደግሞ መጣ የሚባል ቁጭት እንደነበራቸው የታወቀ ነው። ኤሪትሪያንስ ናቸው። የኢትዮጵያ ወንድሞቻቸው ቁጭት ደግሞ እንዲሰማቸው የታወቀ ነው። ስለዚህ እነሱ ያረጉት ለሁሉም ህዝብ ነው፣ ለሁለቱም ለኤርትራ። በኤርትራ ውስጥ በነበራቸው ቁጭት እዛ ጋር ኦፖርቹኒቲ እድል አግኝተው ነው ያረጉት ይህንን ነገር የሚባለው ፊሎሶፊ እዛ ሀገር ውስጥ ማድረግ ስለማይችሉ ኤርትራ ውስጥ በሴኪሪቲ ምክንያት አዲስ አበባ ውስጥ ግን ሰማው ይህንን እድል ወስደው አዲሱን መንግስት አዲስ መንግስት ነው የግራዚያኒ አጠቁት። ለምንድን ነው ያደረጉት? ለኤርትራ ተሰዉ ማለት ይቻላል ወይ? ለሀገራቸው ጠላትህን የትም ደምስሰው ነው የሚባለው የትም ሆነ። ስለዚህ ማለት ይቻላል ወይ? ኦኬ ወይስ ለሁለታችን ወይስ ለኢትዮጵያውያን? ኦፍኮርስ ኢትዮጵያዊ ነን ብለው አያምኑም። የታወቀ ነው። የተወለዱት በጣሊያን ሀገር ኢጣሊያን ሀገር ኤርትራ በሚባለው ነው። ኢትዮጵያዊ የሚባለው ነገር እኔ አውጥቼው ሊያስቡትም አይችሉም። ስለዚህ ለሁለታችን አረጉት ወይ የሚባለው ነገር ያ ኦፍኮርስ በጥቁርነታቸው ዘሴም ጠላት አንድ ጠላት ከሀገራቸው ሀገራቸውን ወሮ ሌላ ሀገር የወረረ የአፍሪካ ጠላት እዛ ጋር አጠቁት ለኢትዮጵያኖችን ብለው ሊባል ይቻላል? ይባላል። መባል የማይቻለው ግን ኢትዮጵያውያን ሆነው ለኢትዮጵያ ብለው ሞቱ የሚባለው ነገር የለው። ራሳችሁ ጃጅ አርኩት። በፋንታሲ በምናምን አትዩት። ዝም ብሎ በስሜት አትዩት። ይቻላል ወይ? ኢትዮጵያውያን ሆነው ግራዚያኒ ሲያጠቁት ኢትዮጵያውያን ነን ብለው ምን ያደርጋቸዋል? እንዴት አርጉ? የተወለዱት ኤርትራ ውስጥ ነው። መጥተው አገራቸውን ጥለው የመጡት ለመሸሽ ነው። እዛ ሲያጠቁት አገራቸው ውስጥ ላለው ጠላት ነው ያጠቁት ብዬ ነው የማምነው። እና የሁለታችን ነው ብዬ አምናለሁ። ግን ኢትዮጵያውያን ሆነው አይደለም ሊሆኑ አይችሉም ነበረ ሞገስ አስገዶምና አብርሃም ድቦች። ምክንያቱም የተወለዱት ኤርትራ ውስጥ የሚያውቁት ኤርትራ ነው እንደ ሀገር በሚል ነው። ለምንድን ነው ታዲያ አዲስ አበባ የመጡት? ይሄ ደግሞ አክቲቪዝም ኢትዮጵያ ውስጥ ኤርትራ ውስጥ መስራት ስለማይችሉ ነው። የኤርትራ መንግስት ነው ያለው ጥብቅ ሴኪሪቲ ስላለ በፍጹም ሊሰሩ ስለማይችሉ እዛ ወደ ኢትዮጵያ አክቲቪስትስ ከሆኑ ታጋዮች ከሆኑ እና ወይ ደግሞ አንድ ነገር አድርገው ከዛ ተጥለውም ወጥተው ሊሆኑ ይችላሉ። አንድ ነገር ሰርተው ፈርተው መኖር ኤርትራ ውስጥ መኖር። ሌላ ደግሞ አዲስ መንግስት ነው ያለው። ስለዚህ አስተርጓሚነት ጣሊያን ምናምን ስራ ማለት ብቻ በሆነ ወይ ደግሞ ከአራተኛ ክፍል በላይ ለመማር ደፍንትሊ ተፈሪ መኮንንና አጥቢል ትምህርት ቤት መማር ጀምረው ነበር ይባላል ሃይስኩል። ለዚህ መጥተዋል። ግን ኢትዮጵያውያን ስለሆኑ አይደለም። ስለሆኑ ካልሆነ ኤርትራውያንን ነን ብለው የሚያስቡ ከሆነ የሰሩት ስራም ለኤርትራ ነው ብለው ወይ ደግሞ ለሁሉም ለሁለታችሁም ብለው ለሁለታችን ብለው ነው ያደረጉት ማለት ነው። ምንድነው አኮምፕሊሽ ያደረጉት ብትሉ ጠላት መቱ ወይ ዘር ኢትዮጵያውያን ሆኑ ብሎ ያስበው እንጂ እኛ እኔ እንደ ኤርትራዊ ስለሆኑ የኤርትራን ጠላት እዛ ለመሰሱ እዛ ለፉት ነው። ግን እኮ ቅጩትን የተቀበሉት የኢትዮጵያ ህዝቦች ናቸው። ፍዳ የደረሰባቸው የኢትዮጵያ ህዝብ ነው። 30,000 ያህል ተብሏል። ጣሊያን 6,000 ይበል ብቻ አንድ ሰውም በጣም ብዙ ስለሆነ የኢትዮጵያ ህዝብ ከፈለው እዳው እንጂ እነዚህ ሰዎች ለኢትዮጵያ ብቻ ብለው ሞተዋል ብትሉኝ አላምናቸው። ለሁለታችን ቢባል ይቻላል። ካልሆነ ግን በደንብ በእኛ ሚዚየም ውስጥ ለኤርትራዊነታቸው የሰሩት ስራ
ይሄ ጀብድነት እኛ ሚዚየም ውስጥ እንደ የኤርትራ ታሪክ ተብሎ እንዲጻፍ እኔ እሞክራለሁ። እንደዛ ነው የምሞክረው ያለው ታሪክ ለማጣራት ነው። ሰዎች አገራቸው ሲሚሌትድ እስከ 4ኛ ክፍል ከዛ በላይ መማር አትችልም እየተባለ ባሪያ እየተባለ እዛ ግባ እዚህ ሽንት ቤት እየተባለ ከዛ ተሰደ የመጣ ያንን ጣሊያን ሲነፋው ኢትዮጵያ ውስጥ አይደለ ኢትዮጵያዊ ነኝ ብሎ ሊሆን አይችልም። ሰዎች ምንም አይነት ፖሲቢሊቲ የለም ነው የምላችሁ። ስለዚህ እዚህ ጋር ላቁም ዛሬ። ይሄ በቃናል። አብርሃም እና ደቦጭ በኔ ሪሰርች ኢትዮጵያውያን ሊሆኑ አይችሉም ነበር በፍጹም። ነን ብለው ሊያስቡትም አይችሉም። አገራቸው ተሰርቶ የነበረ ኤርትራ ነው። 20 ዓመት ኦልሬዲ ጣሊያን ገዝቶታል አገሩ። ዲፋይንድ በሆነ ማነሱ ቦርደርስ ነው የምላቸው ያለት ከአፄ ምኒልክም ጋር ውጫሌ ጋር ተስማምቶ ተፈራርሞ። ስለዚህ በምንም አይነት እነዚህ ልጆች ያኔ 30 እንኳን ቢሆኑ ነው የምላቸው ወደ 20 ምናምን ቢሆኑማ ከ20 በላይ ገዝቶታል። እኔ 30 ነበሩ ብዬ ነው የማስበው ያለው። ስለዚህ ለሀገራቸው ለኤርትራ የሞቱ ጀግኖች ናቸው። ለሀገራቸው የሞቱ ለጥቁር ዘር ለአንታይ ፋሽዝም አንታይ ኮሎኒያሊዝም ጸረ ግዛታዊ የነጭ ግዛታዊ እና ፋሽዝም የሞቱ ለሀገራቸው የሞቱ ኤሪትሪያኖች ብዬ ነው የማስበው። በዚሁ ምክንያት ደግሞ ለእኛ ሚዚየም ሶሳይቲ ኤርትራ የነሱ ጀግንነት በደንብ አክናሌ ተደርጎ ታሪካቸው እንዲነበብ እጥራለሁ። ሰዎቹ ፒስ እኔ በስሜት አይደለም በሪዝን ነው። ስለዚህ እንደዚህ አድርጌ ዘጋዋለሁ ይህንን ነገር ታሪክ ለማስተካከል። ታሪካችን በደንብ መነበብ አለበት። ታሪካችን ካልተነበበ በተለይ ጎረቤቶች ሆነን በጣም ከባድ ነው የሚሆነው። ሰዎች እንደፈለጋችሁ ሁለቱም ኢትዮጵያውያን ነው ማለት ትችላላችሁ። የሆነ ሆኖ ግን የኤርትራ ሕዝብ ልጆቹን ማክበር አለበት። ሚዚየም ውስጥ ታሪካቸው ማስቀመጥ አለበት። የዓለም ሕዝብ የፈለገ ይበል፣ የሚያምነው ያምነዋል፣ የማያምነው አያምነውም። ስለዚህ በእኔ አባባል እነዚህ ልጆች የኤርትራን አክቲቪስትስ ጣሊያን ያንን ሪጅን ይህን ሁሉ አረንጓዴ ነገር ከያዘ በኋላ ስትራይክ ያደረጉ ሰዎች አዝ ኤሪትሪያንስ እንጂ ኢትዮጵያንስ ስለሆኑ አልነበረ ብዬ see you next time። እዚህ ላይ እንግሊዝኛ አድርጌያለሁ። ደግሞ አንዲት ሂዳችሁ እዩት፣ አስቀምጣለሁ። እዚህ ጋር ምንድን ነው የማስቀምጠው? ማርያም ግቢ ውስጥ ሲደረግ የነበረው መከራ ለዓለም ለመስዋዕት ለኢትዮጵያውያን ስንችል ማርያም ግቢ የሚባለው ኤክስትሪምሊ ብሩታል የሆነ እስር ቤት ኤርትራኖችን ምን አድርገው ይገድሏቸው የሚያሳይ እዚህ ተውላችኋለሁ። ሴምታይ ስለዛም በአማርኛ ማድረግም ይቻላል። አድርጌያለሁ፣ ኦልሬዲ አድርጌያለሁ። ሰዎች አድርጌያለሁ። እሱን በእንግሊዝኛ አድርጌዋል። እዚህ ተውላችኋለሁ። ስለዚህ ታሪካችን እንድንተዋወቅ በሚል ነው። እዚህ ጋር የረሳሁት ነገር ያለ ኮንሲደንስ ኢትዮጵያውያን ተባሉ እንጂ ኤርትራውያን መሆናቸውን ነው ማምነው። ለኤርትራ ኮዝ ነው የሞቱት በቅድሚያ እያልኩኝ በሰላምታ እንዳትረሱ። ላይክ አድርጉ፣ ምናምን አድርጉ። አርጊመንት ካለ ደግሞ እዚህ እናውራበት። ሰዎች የሰላም ቦታ ስለሆነ see you next time። Thank you.